በአሁኑ ሰዓት በጣም ብዙ ሰዎች የማግኒዥየም ሰፕሊመንቶችን ይጠቀማሉ። ለምን? እንቅልፍን ለማስተካከል፣ ጭንቀትን ለመቀነስ፣ የጡንቻ ላይ ህመምን ለመቀነስ፣ ጡንቻቸው ዘና እንዲል ለማድረግ ብቻ ብዙ ጥቅሞችን ለማግኘት የማግኒዥየም ሰፕሊመንቶችን ይጠቀማሉ። እነዚህን ሰፕሊመንቶች ሲጠቀሙ የሚሰሯቸው ስህተቶች አሉ። ከነዚህም ስህተቶች ውስጥ ትክክለኛውን ማግኒዥየም ለትክክለኛው ችግር አይጠቀሙ። ያ ችግር ደግሞ የማግኒዥየም እጥረት ነው ብለው ያሰቡት ችግር ሌላም ችግር ሊሆን ይችላል። በዛሬው ቪዲዮ የምንመለከተው እንዳልኳችሁ የትኛው አይነት ማግኒዥየም ለየትኛው ችግር ይጠቅማል የሚለውን በስፋት የምንመለከትበት ቪዲዮ ነው። ከእናንተ የሚጠበቀው አብራችሁን መቆየት ነው። ለማታቆኝ ዶክተር ከበደ ይልማ እባላለሁኝ። ለዚህ ቻናል አዲስ የሆናችሁ ላይክ አድርጉ፣ ኮሜንት አድርጉ፣ ሰብስክራይብ አድርጉ። ሰብስክራይብ ሳታደርጉ የምትመለከቱ ሰዎች ሰብስክራይብ አድርጋችሁ ብትመለከቱ ዘርፈ ብዙ የሆኑ የጤና ጠቀሜታዎችን የምታገኙባቸው ቪዲዮዎች ወደ እናንተ ስለማደርስ ያንን ጥቅም ማግኘት ትችላላችሁ። ስለዚህ ሰብስክራይብ አድርጋችሁ ጀምሩ። በዛሬው ቪዲዮችን ስለምንመለከታለን ብያችኋለሁ። ስለ ማግኒዥየም እንመለከታለን። የማግኒዥየም አይነቶቹን፣ እነዛ የማግኒዥየም አይነቶች ደግሞ ለምን ችግር መዋል እንደሚችሉ እሱን በስፋት እንመለከታለን ብያችኋለሁ። በመጀመሪያ አንድ ነገር እንመልከት። አንድ ሰው የድካም ስሜት ሲሰማው፣ የእንቅልፍ ጦት ሲኖርበት፣ የጡንቻ ላይ ህመም ሲኖርበት እና ሌሎችም ችግሮች በሚኖሩበት ሰዓት ላይ ማግኒዥየምን ተጠቀም ይባልና ይጠቀማል። ነገር ግን ያ ማግኒዥየም የተጠቀመው ለውጥ ላያመጣለት ይችላል። ለምን? እነዚህም ድካምን ያስከተሉ፣ የጡንቻ ላይ ህመምን ያስከተሉ፣ የእንቅልፍ ችግርን ያስከተሉ ነገሮች የማግኒዥየም እጥረት ብቻ ላይሆኑ ስለሚችሉ ማለት ነው። ስለዚህ ምንድነው ማድረግ ያለባችሁ? ሰፕሊመንቶችን ከመውሰዳችሁ በፊት ምንድነው ማድረግ ያለባችሁ? ሐኪምን ማማከር መቻል አለባችሁ። የትኛውንም ሰፕሊመንት ከመውሰዳችሁ በፊት ማለት ነው። እናንተ ያ ችግር ነው ብላችሁ ያሰባችሁት ነገር በሰፕሊመንት ይፈታል ብላችሁ ስታስቡ ያ ነገር ስር ይሰድና ሌላ ችግር ስለሚያመጣባችሁ ማለት ነው። ወጣም ወረደም ግን ዛሬ ስለ ማግኒዥየም ሰፕሊመንቶች የትኛው መውሰድ አለባችሁ፣ የትኛው አይነት የማግኒዥየም ሰፕሊመንት ለየትኛው ችግር ይሆናል የሚለውን እንመለከታለን ብያችኋለሁ አይደለ? እሱን እንመልከት። በመጀመሪያ ማግኒዥየም ምንድነው የሚለውን እንመልከት። ማግኒዥየም ሰውነታችን ውስጥ የሚገኝ ንጥረ ነገር ነው። ይህም ንጥረ ነገር በጣም ብዙ የሆኑ ተግባራት አሉት። ከ300 በላይ ባዮኬሚካል ሪያክሽኖችን ወይም የኢንዛይም አክቲቪቲዎችን ምን የሚያደርግ ነው? የሚያግዝ ነው። ማን? ማግኒዥየም የምንለው ንጥረ ነገር ማለት ነው። ማግኒዥየም በጣም ብዙ የሆኑ የጤና ጠቀሜታዎችን ይሰጠናል። ከነዚህም የጤና ጠቀሜታዎች ውስጥ ለጡንቻችን ተግባር በጣም አስፈላጊ ነው። የነርቭ ስርዓቶቻችንን ለማስተካከል በጣም አስፈላጊ ነው። የልብ ምታችን ስርዓቱን ይዞ እንዲመታ በጣም አስፈላጊ ነው። የደም ግፊትን ለመቆጣጠር በጣም ወሳኝ ነገር ነው። የእንቅልፍ ስርዓታችንን ለማስተካከል በጣም ወሳኝ ነገር ነው። ይሄ ብቻ አይደለም፣ በጣም ብዙ ጥቅሞች አሉት። ማን? ማግኒዥየም ማለት ነው። እኛ በማናውቀው ሁኔታ የማግኒዥየም እጥረት ከተከሰተ ደግሞ የሚታዩ ምልክቶች አሉ። እነዚህ ምልክቶች ምንድን ናቸው የሚሉትን እንመለከታለን። እዚህ ጋር መገንዘብ ያለባችሁ ነገር እነዚህ ምልክቶች ለማግኒዥየም እጥረት ብቻ አይደሉም። የተለያዩ ህመሞችም እነዚህ ምልክቶች ማሳየት ይችላሉ። ነገር ግን እነዚህ ምልክቶች ካሏችሁ ምን ሊሆን ይችላል ማለት ነው? የማግኒዥየም እጥረት ሊሆን ይችላል ማለት ነው። የማግኒዥየም እጥረት ሲኖር የሚታዩ ምልክቶች ምንድናቸው? የመጀመሪያው የጡንቻ መንቀጥቀጥ ይኖራል። የጡንቻ መኮማተር ይኖራል። የአይን መንቀጥቀጥ ይኖራል። ከፍተኛ የሆነ ድካም ይኖራል። የልብ ምት ችግር ይኖራል። የደም ግፊትን በስርዓቱ መቆጣጠር አለመቻል ይከሰታል። ይህም ብቻ አይደለም፣ ራስ ምታት፣ የሆድ ድርቀት፣ እነዚህና ሌሎች ምልክቶች ይታያሉ። በምን ምክንያት? በማግኒዥየም እጥረት ምክንያት ማለት ነው። እነዚህ ምልክቶች መቼ ነው የሚታዩት? የማግኒዥየም እጥረቱ ሞዴሬት በሚሆንበት ሰዓት ነው። ማይልድ የሆነ ወይም በትንሹ የማግኒዥየም እጥረት ካለባችሁ እነዚህ ምልክቶች ላታዩ ትችላላችሁ ማለት ነው። መቼ ነው የምታዩት? ሞዴሬት የሆነ ወይም ከዛ በላይ የሆነ የማግኒዥየም እጥረት ሲኖራችሁ ምልክቶቹን መመልከት ትጀምራላችሁ ማለት ነው። አሁን ደግሞ የምንመለከተው የትኞቹ አይነት ማግኒዥየሞች ለየትኛው ጥቅም መዋል ይችላሉ የሚለውን ነገር ነው የምንመለከተው። 6 አይነት የማግኒዥየም አይነቶች አሉ። እነዚህ 6 አይነት የማግኒዥየም አይነቶች ለምን ጥቅም ይውላሉ የሚለውን የምንመለከትበት ክፍል ላይ መተናል። የመጀመሪያው አይነት ማግኒዥየም ማን ነው? ማግኒዥየም ግላይሲኔት ነው። ይህ ማግኒዥየም ግላይሲኔት ማግኒዥየም እና ግላይሲን የምንለው ፕሮቲን አንድ ላይ በሚጣመሩበት ላይ የሚገኝ ምንድን ነው? የማግኒዥየም ሰፕሊመንት ነው። ምን ተብሎ ይጠራል? የእንቅልፍ ንጉስ ተብሎ ይጠራል። ለምንድን ነው? ይህም እንቅልፋችሁን ስለሚያሻሽል። የእንቅልፍ ችግር ያለባችሁ ሰዎች ይህንን ማግኒዥየም ብትወስዱ፣ የትኛውን? ማግኒዥየም ግላይሲኔት የሚባለውን ማግኒዥየም ብትወስዱ ምናችሁ ማስተካከል ትችላላችሁ? እንቅልፋችሁን ማስተካከል ትችላላችሁ። ጡንቻችሁ ዘና እንዲል ያደርጋል። ጡንቻችሁ ዘና ካለ ደግሞ እንቅልፋችሁን በስርዓት መተኛት ትችላላችሁ። ምንም በመውሰዳችሁ? ማግኒዥየም ግላይሲኔት የምንለውን የማግኒዥየም ሰፕሊመንት ስለወሰዳችሁ
ማለት ነው። ሁለተኛው ማግኒዥየም ማን ነው? ማግኒዥየም ሲትሬት ይባላል። ይሄ ማግኒዥየም ሲትሬት ለምን ይጠቅማል? ለሆድ ድርቀት ይጠቅማል። እንዴት ነው ይሄ የሚጠቅመው? ማግኒዥየም ሲትሬትን በምትወስዱበት ሰዓት ላይ አንጀታችሁ ውስጥ ያለውን ውሃ ይመጥና ምን ያደርጋል? የአንጀት ድርቀትን ይከላከላል ማለት ነው። ከልክ በላይ ይሄ ማግኒዥየም ሲትሬትን የምትወስዱ ከሆነ ምን ይከሰታል? ተቅማጥ ይከሰታል ማለት ነው። ሶስተኛው የማግኒዥየም አይነት ማን ነው? ማግኒዥየም ትራይኦኔት እንለዋለን። ይሄ ማግኒዥየም ትራይኦኔት አዲስ አይነት ማግኒዥየም ነው። ብለድ ብሬን ባሪየር የምንለውን አልፎ መግባት የሚችል ነው። ወደ ምናችን? ወደ አንጎላችን ማለት ነው። ወደ አንጎላችን ሲገባ ዘርፈ ብዙ የሆነ ጠቀሜታን ይሰጠናል። ለምሳሌ የመጀመሪያው ምንድነው? የማሰብ ሁኔታችን ከፍ እንዲል ያደርጋል። ነገሮችን የማገናዘብ ሁኔታችን ጥሩ እንዲሆን ያደርጋል። ማን? ማግኒዥየም ትራይኦኔት የምንለው የማግኒዥየም አይነት ማለት ነው። በአጠቃላይ የአእምሯችንን ተግባር ጥሩ ለማድረግ ማግኒዥየም ትራይኦኔትን መጠቀም በጣም አስፈላጊ ነው ማለት ነው። አራተኛው አይነት ማግኒዥየም ማን ነው? ማግኒዥየም ማሌት እንለዋለን። ይሄ ማግኒዥየም ማሌት ለምን ይጠቅማል? ኃይልን ለማምረት ሰውነታችን ውስጥ ከፍተኛ የሆነ ጥቅምን ይሰጠናል ማለት ነው። ከፍተኛ የሆነ ድካም ያላችሁ ሰዎች ድካማችሁ በሌላ ነገር ያልመጣ ከሆነ ማግኒዥየም ማሌትን በመውሰድ ድካማችሁን ምን ማድረግ ትችላላችሁ? ማስተካከል፣ ድካም እንዳይኖራችሁ ማድረግ ትችላላችሁ ማለት ነው። ጡንቻችሁ ዘና እንዲል ማድረግ ትችላላችሁ። ምንም በመውሰዳችሁ? ማግኒዥየም ማሌትን በመውሰዳችሁ ምክንያት ማለት ነው። አምስተኛው የማግኒዥየም አይነት ማግኒዥየም ታውሬት ይባላል። ይሄ ማግኒዥየም ምንና ምን አንድ ላይ ሲዋሃዱ የሚሰራ ነው። ማግኒዥየም እና ታውረን የምንለው አሚኖ አሲድ ወይም ፕሮቲን አንድ ላይ በሚሆኑበት ሰዓት ላይ የሚሰራ ምንድነው? የማግኒዥየም ሰፕሊመንት ነው። ማግኒዥየም ታውሬትን በምትወስዱበት ሰዓት ላይ የልብ ምታችሁን ማስተካከል ትችላላችሁ፣ የደም ግፊታችሁን መቆጣጠር ትችላላችሁ ማለት ነው። ማግኒዥየም ታውሬት አምስተኛው አይነት የማግኒዥየም ሰፕሊመንት አይነት ነው ማለት ነው። ስድስተኛው የማግኒዥየም አይነት ማግኒዥየም ኦክሳይድ ይባላል። ይሄ ማግኒዥየም ኦክሳይድ በጣም ብዙ የሆኑ ጠቀሜታዎችን መስጠት ይችላል። የሆድ ድርቀትን ይከላከላል። የጨጓራ ህመም ካለባችሁ እሱን ለማስታገስ አሲዱን ለመቀነስ ይጠቅማል። ሌላኛው ደግሞ በተለያዩ ጥናቶችም እንደሚታየው የማግሬን ህመምን ለማከም ማግኒዥየም ኦክሳይድ ትልቁን ሚና ይጫወታል ማለት ነው። ስለዚህ የማግኒዥየም ኦክሳይድን የምትወስዱ ከሆነ እነዚህን ከላይ የጠቀስኳቸውን ጥቅሞች ማድረግ ትችላላችሁ፣ ማግኘት ትችላላችሁ ማለት ነው። ለማግኒዥየም እጥረት ተጋላጭ የሆኑ የህብረተሰብ ክፍሎች እነማን ናቸው የሚሉትን እንመልከት። የመጀመሪያው እድሜያቸው የገፋ ሰዎች ለማግኒዥየም እጥረት ተጋላጭ ናቸው። ሁለተኛው የስኳር ህመም ያለባቸው ሰዎች፣ ሶስተኛው የአንጀት ጤና ችግር ያለባቸው ሰዎች ለማግኒዥየም እጥረት ተጋላጭ ናቸው። አራተኛው ፒፒአይ የምንላቸው አሉ፣ ፕሮቶን ፓምፒንግ ኢንሂቢተር የምንላቸውን የጨጓራ መድኃኒቶችን እነ ፓንቶፕራዞል፣ ኦሜፕራዞል የሚወስዱ ሰዎች ለማግኒዥየም እጥረት ተጋላጭ ናቸው። እነዚህ ብቻ አይደሉም፣ ሌሎችም ሰዎች ለምን ተጋላጭ ናቸው? ለማግኒዥየም እጥረት ተጋላጭ ናቸው ማለት ነው። ስለዚህ የማግኒዥየም እጥረት እንዳይከሰት ደግሞ ምን ማድረግ አለባችሁ? ስለዚህ ምን ማድረግ አለባችሁ? አመጋገባችሁን ማስተካከል አለባችሁ። ምንን ለመከላከል? የማግኒዥየም እጥረትን ለመከላከል ማለት ነው። የትኞቹ አይነት አመጋገቦች ናቸው የማግኒዥየም እጥረትን መከላከል የሚችሉት? የትኞቹ ምግቦች ናቸው የማግኒዥየም እጥረትን መከላከል የሚችሉት የሚለውን እንመልከት። የመጀመሪያው ስፒነች፣ ለውዝ፣ ፍራፍሬዎች፣ የእህል ዘሮች፣ አቮካዶ፣ ጥቁር ቸኮሌት፣ ሌሎችም ምግቦች አሉ። ምን የሚያደርጉ? የማግኒዥየም እጥረትን መከላከል የሚችሉ ማለት ነው። ከእናንተ የሚጠበቀው ነገር ምንድነው? ሰፕሊመንቶችን ከመግዛታችሁ በፊት ችግሬ ምንድነው የሚለውን ነገር ማወቅ በመጀመሪያ ደረጃ። ከዛ ሲቀጥል ደግሞ የማግኒዥየም እጥረት እንደተከሰተና እንዳልተከሰተ ምርመራ ማድረግ መቻል አለባችሁ። የማግኒዥየም እጥረታቸው ከፍተኛ የሆኑ ምግቦችን ምን ማድረግ አለባችሁ? ገበታችሁ ላይ ማካተት መቻል አለባችሁ ማለት ነው። ማግኒዥየም ሰፕሊመንቶችን ስትወስዱ በጣም መጠንቀቅ ያለባችሁ ሰዎች አላችሁ። እናንተ እነማን ናችሁ? የኩላሊት ህመም ያለባችሁ ሰዎች ከፍተኛ የሆነ ጥንቃቄ ልታረጉ ይገባል። ያለበለዚያ የማግኒዥየም እጥረቱ አለብኝ ብላችሁ እናንተ የማግኒዥየም ሰፕሊመንትን በምትወስዱበት ሰዓት ላይ ከፍተኛ የሆነ የጤና ጉዳት ይደርስባችኋልና በተቻላችሁ አቅም ሐኪማችሁን ሳታማክሩ ምንም አይነት የማግኒዥየም ሰፕሊመንቶችን መውሰድ መቻል የለባችሁ ማለት ነው። ዝም ብላችሁም የማግኒዥየም ሰፕሊመንቶችን የምትወስዱ ሰዎች ከመጠን በላይ መውሰድ የለባችሁም። ከመጠን በላይ በምትወስዱበት ሰዓት ላይ ተቅማጥ እንዲከሰት ያደርጋል፣ ከፍተኛ የሆነ ድካም እንዲከሰት ያደርጋል፣ ሌሎችም የጤና እክሎች እንዲከሰቱ ያደርጋል ማለት ነው። ስለዚህ ጥንቃቄ ልታረጉ ይገባል። ምንን ስትወስዱ? የማግኒዥየም ሰፕሊመንትን ስትወስዱ። የማግኒዥየም ሰፕሊመንትን ብቻ አይደለም፣ ሌሎችንም ሰፕሊመንቶች ዝም ብላችሁ እንዳትወስዱ። ምን ካላረጋችሁ በስተቀር ሐኪሞቻችሁን ካላማከራችሁ በስተቀር ማለት ነው። ሐኪም ውሰዱ ሲሏችሁ ብቻ ብትወስዱ ይመከራል። ምኖችን? ሰፕሊመንቶችን ማለት ነው። ዝም ብላችሁ ሰፕሊመንቶችን እየገዛችሁ እንዳትጠቀሙ ጤናችሁን ስለምትጎዱት ማለት ነው። በዛሬ ቪዲዮ ስለምንድን የተመለከትነው ስለ ማግኒዥየም አይነቶች ተመልክተናል። የማግኒዥየም እጥረት በሚኖርበት ሰዓት ላይ የሚታዩ ምልክቶች ምንድን ናቸው የሚሉትን ተመልክተናል። የማግኒዥየም ንጥረ ነገርን ለማግኘት መጠቀም ያለባችሁ ምግቦች የትኞቹ ናቸው የሚሉትን ተመልክተናል። ጥሩ መረጃ እንዳገኛችሁ ተስፋ
አደርጋለሁ። ይህን ቪዲዮ ከወደዳችሁት ላይክ አድርጉ፣ ሼር አድርጉ፣ ሰብስክራይብ ካላደረጋችሁም ሰብስክራይብ አድርጉ። አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። ሰላም ቆዩልኝ። ሰላማችሁ ይብዛ።